ሰላም የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። ሀገራዊ ምክክሩ ለሀገሪቱ ዘላቂ ሰላምና ሀገራዊ መግባባት የጎላ አስተዋጽኦ እንደሚኖረው በወልቃይት ጠገዴ ሰቲት ሁመራ ዞን የሰቲት ሁመራ ከተማ ነዋሪዎች ተናገሩ። ከምክክሩ የሚገኙ ውጤቶች ወደፊት አቅጣጫ ለመቀየስ ጠቃሚና መሰረታዊ እንደሚሆኑም ገልጸዋል። መረጃውን የዞኑ መንግስት ኮሙኒኬሽን መምሪያ አድርሶናል። ቀጥሎ ይቀርባል። አጀንዳ ተሰበስቦ ቆይቷል። ምክክር ኮሚሽኑ እነዚህ አጀንዳዎች ዛሬ ጥርት ብለው ወደ ፊት ለፊት መጥተዋል። በዚህ አጀንዳ ላይ ደግሞ የበለጠ ተግባቦት ተፈጥሮ የሀገሪቱ መከራ የሚያልቅበት የሚል ግምት ነው ያለኝና ምክክር ኮሚሽኑ ከፍተኛና ሰፊ ፋይዳ ያለው ነው ብዬ አምናለሁ። ሴቱም ወጣቱንም ማህበረሰቡ አጠቃላይ እያንዳንዱ ብሔርም ያካተተ የሆነ ምክክር ሲደረግ በሀገራዊ በሆነ ጉዳይ ላይ ሁሉም ማህበረሰብ ወክለው ለመጡት ሰዎች ሐሳብ እንዲሰጡ አካታች የሆነ ሐሳብ ይመጣል። አካታች የሆነ የችግሮች መፍትሄ ስለሚመጣ ዘላቂ የሆነ አካታች የሆነ መፍትሄ ለማግኘት አንደኛ ይጠቅማል የሚል ሐሳብ አለኝ። ሁሉም ኢትዮጵያዊ ማህበረሰብ የሚወክል ወደ 7-8 ጥያቄዎች አሉ። እነሱ የሁሉም ኢትዮጵያውያን ተደርጎ ኢትዮጵያን አንድ የሚያረጋት ታላቅ ነበረችና ወደ ታላቅነቷን የሚመልስ የምክክር ሂደት ይካሄዳል። ዘርፈ ብዙ ችግሮችን የሚፈታበት ተቀባይነት ያለው መፍትሄ ተነጋግረ ሲገኝ ነው። ለሁሉም እኩል ተጠቃሚነትን የሚያረጋግጥ ዲሞክራሲያዊነቱን የሚያጠናክር አንድነቱን የሚያመጣ ፍትሃዊ ተጠቃሚነት የዲሞክራሲውን እንዲያጠናክር የሚያደርግ ነገር እንዲኖር የግል ምክክሩ ያስፈልጋል ማለት። ለሴቶች፣ ለህፃናት፣ ለወጣቶች ያለው ፋይዳ ከዚህ በፊት በነበረው አካሄድ ስንመለከት ከክልሌ ውጣ የኔ ክልል ነው የሚለው ጉዳይ አጥጋቢ ስላልሆነ መጥፎም ስለሆነ ለኢትዮጵያ ህዝቦች አንድነት የማይበጅ ስለሆነ ይሄንን ጥራት ባለው መንገድ ወደ አንድነት አምጥቶ የነበረችውን ኢትዮጵያን የሚያደርግ ሰዎች በብሔር በቋንቋ ብቻ ተከፋፍሎ ሳይሆን ለአስተዳደር አመቺ የሚሆኑት ቦታዎችን ወደ ጋራ በማድረግ ይሄን በማድረግ እዚህ ጋር የከሌ ክልል በተለይ ስሞችን ጥርቶ የአማራ ክልል የኦሮሚያ ክልል ምናምን የሚለውን ክልል አራርቆ በፕሮቪንስ አውራጃዎችን ወይም ክፍለ ሀገሮችን መድቦ በዛ ቢሰራልን የተሻለ ነገር ስለሚመጣ የምክክር ኮሚሽኑ ፋይዳው ብዙ ነው። ብዙ የሚመልሳቸው ጥያቄዎች አሉ። እንደ ሀገር ለመቀጠል ምክክር አስፈላጊ ስለሆነ የብሔርን ሳንነካ ሴትም ወጣቱም ሳንለይ የጋራ የሆነ መፍትሄ እንዲመጣ ምክክሩ በጣም አስፈላጊ ስለሆነ የመጨረሻም ለጋራ ጥቅም የጋራ መፍትሄ ተቀባይነት ያለው ሐሳብም ስለሚመጣ በዚህ ላይ ልዩነት ያለው ነገር ይኖራል ብዬ ስለማላስብ አገር እንዲቀጥል ምክክር ያስፈልጋል የሚል ሐሳብ መልእክት ማስተላለፍ ፈልጋለሁ። ኢትዮጵያውያን ባንድ መክረው ባንድ ዘክረው ሁሉም በተሳተፈበት የሚካሄድ የምክክር ሂደት ተመካክረው ያስቀመጡትን የመጨረሻ ውሳኔ የተቀመጠበትን ውሳኔ ሲደረግ እሰየ ብሎ የኢትዮጵያ ዜጋ ሁሉም እንዲቀበለው መልእክቴን አስተላልፋለሁ ማለት ነው። ኢትዮጵያን በሚፈታተኑ ጉዳዮች በጋራ በመቆም ሰላምና ልማትን ማስቀጠል እንደሚገባ የጎንደር ከተማ አስተዳደር ገለጸም። ዝክረ ሐምሌ 5 የከተማ አስተዳደሩ ከፍተኛ የሥራ ኃላፊዎችና ነዋሪዎች በተገኙበት ታስቧል። አፈወርቅ ደሴ እንደሚከተል ያቀርበዋል። ህወሓት ስልጣን በያዘ ማግስት በታሪክ የአማራ ክልል የነበሩትን የወልቃይት ጠገዴ ሁመራና ራያ አካባቢዎችን ወደ ትግራይ ክልል በኃይል አጠቃሎም በአማራ ምሁራን ነጋዴዎችና የፖለቲካ ንቁ ተሳታፊዎች ላይ ያነጣጠረም ሰብአዊነት የጎደለው ድርጊት ይፈጽም እንደነበረ የቅርብ ጊዜ ትውስታ ሆኖ አልፏል። ይህን ግፍ ሐምሌ 5 2008 በተለኮሰች ችቦ የአማራ ህዝብ ከሌሎች ወንድሞቹ ጋር በተባበረ ክንድ ለአንዴና ለመጨረሻ ጊዜ እንዳይመለስ አድርጎ መሸኘቱ የሚታወስ ነው። ዝክረ ሐምሌ 5 10ኛ ዓመት በጎንደር ከተማ አስተዳደር የከተማዋ ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኘው የከተማ አስተዳደሩ ከፍተኛ አመራሮችና ነዋሪዎች በተገኙበት ታስቧል። ሐምሌ 5 ጭቆናን በደልን የማይቀበለው የጎንደር ህዝብ ከሌሎች ወንድሞቹ ጋር በአንድነት በመቆም ብሪተኛውን ኃይል አይቀጡ ቅጣት ቀጥቶ ኢትዮጵያዊነት ከፍ እንዲል ያደረገበት ቀን ነው ሲሉ በመድረኩ ላይ የተገኙት የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ ተናግረዋል። ሐምሌ 5 እንግዲህ የትብብራችን የመደማመጣችን የመነጋገራችን ማሳያ ነው። አሁን ደግሞ ከሐምሌ 5 የምንማረው በዚህ ጊዜ የኢትዮጵያን አንድነት
ላይ የሚፈታተኑ ጉዳዮች ላይ አብረን በኢትዮጵያውያን ጋር በጋራ የምንሰራበት ከድህነት ለመውጣት የምናደርገውን ትግል የምናሸንፍበት ምሳሌ ሆኖ መቅረብ አለበት። አሁን ያለው የሐምሌ 5 ሌጋሲ ማስቀጠል የሚቻለው በዚህ መልኩ እንደሆነ ያረጋገጥንበት የተጀመሩትን ውጥን ላይ ማድረስ የሚገባን ዘመን ነው። በመድረኩ ሐምሌ 5 የአንድነት ማንጸሪያ ማህደር የሚል ጥናታዊ ጽሑፍ በጎንደር ዩኒቨርሲቲ መምህር ዶክተር ሙልቀን ፍቃዴ ቀርበው ውይይት ተደርጎበታል። በጥናታዊ ጽሑፉ የወልቃይት ህዝብ ማንነቴ ይከበርልኝ አማራ ነኝ በማለቱ የግፍ ስቃይ ይደርስበት እንደነበረ ተነስቷል። ህወሓት እነዚህን ታሪካዊ የአማራ መሬቶች ወስዶ ወደ ራሱ ሲያካልል የፖለቲካ ማግለል፣ መጠቅለል፣ ማታለል እንዲሁም ጨካኝ አፈና ፈጥሯል። የወልቃይት ህዝብ ለብዙ ግፍ ተዳርጓል። በዝክረ በዓሉ ላይ የተገኙት ነዋሪዎች በአንድነትና በጽናት በመጣው ድል መደሰታቸውን ተናግረው ከድሉ ማግስት ለውጡ ባመጣቸው ትሩፋቶች ተጠቃሚ መሆናቸውን አንስተዋል። አሁን ከተማችን በጣም በልማት ሂደት ውስጥ እየሄደች ነው ያለችው። ይሄ ልማት በጣም ሁላችንን አስደስቶናል። በዚህ አጋጣሚ እናንተ ክቡር ቻላቸውና ክብርት ወይዘሮ ደብሬ በዚህ ሰዓት እድለኞች ናችሁ። ታይቶ የማይታወቅ የጎንደር ለውጥ ስላገኛችሁ ይሄ በጣም እንዲያው አመስግኝም አልዘልቀው። በእውነት ተይዞ ያለው ልማት ይቀጥልበት። የተገኘውን ለውጥ በማስቀጠል ሰላምና ልማትን ማረጋገጥ እንደሚገባ በመድረኩ ተመላክቷል። የአማራ ክልል ከተማና መሰረተ ልማት ቢሮ ወጪ ቆጣቢ የቤት አሰራርን ለማድረግ ያለመ የጡብ አመራር ስልጠና ለቴክኒክና ሙያ ትምህርት ቤቶችና ኮሌጆች በጎንደር ከተማ ሰጥቷል። ስልጠናው አካባቢ ላይ የሚገኙ ጥሬ ዕቃዎችን ተጠቅሞ በቀላሉ ጡብ እንዴት ማምረት እንደሚቻል ለማሳየትና የግንባታ ጥራት ችግርን ለመቅረፍ ታስቦ የተዘጋጀ መሆኑ ተነስቷል። ማድር አድማሴ ተጨማሪ ዘገባ ይዛለች። የአማራ ክልል ከተማና መሰረተ ልማት ቢሮ ወጭ ቆጣቢ የቤት አሰራሮችን እውን ለማድረግ እየሰራ መሆኑ አስታውቋል። ቢሮው በተለይም ደግሞ የግንባታ ጥሬ ዕቃዎች አቅርቦት ችግርና ጥራት ለመቅረፍ የሚያስችሉ አሰራሮችን እውን እያደረገ ይገኛል። ቢሮው የቤት አሰራሮችን ለማዘመን በክልሉ ካሉ ቴክኒክና ሙያ ትምህርት ቤቶችና ኮሌጆች የተወጣጡ አካላት የጡብ አመራረት ስልጠና በጎንደር ከተማ እየሰጠ ነው። ስልጠናው የሚሰጠው በክልሉ ያለውን የመኖሪያ ቤት ችግር ለመቅረፍና የገጠር ቤቶች ዘመናዊ ለማድረግ መሆኑን በአማራ ክልል ከተማና መሰረተ ልማት ቢሮ አማካሪና መሰረተ ልማት ዘርፍ አስተባባሪ አቶ ሽቤክ እንደ ገልጸዋል። እዚህ ላይ የሚደረገው ስልጠና ትልቁ ዓላማ እንግዲህ እንደ መንግስትም በቀጣይ 5 ዓመታት 1.5 ሚሊዮን ቤቶች ይገነባሉ ተብሎ ትልቅ ግብ ተጥሏል። እንደኛ እንደ አማራ ክልልም ቀጣይ የ5 ዓመት ስትራቴጂክ እቅድ ውስጥ ከተሞች ላይ ትልቁና መሰረታዊ ችግር የቤት አቅርቦት ችግር ስለሆነ ይሄን የቤት አቅርቦት ችግር መፍታት አለብን ተብሎ እንደዚሁ ትልቅ ግብ ተጥሏል። የከተማ ውስጥ ያለውን ቤት ብቻ ሳይሆን የገጠር ላይ የሚኖረውን የአርሶ አደር ቤት በተመለከተም በእነዚህ ቴክኖሎጂዎች የቤት አሰራር አጠቃላይ ነባራዊ ሁኔታ አዳዲስ ነገሮችን በመጠቀም ለቤት መስሪያ የሚሆን የጡብ ቴክኖሎጂን መፍጠር ነው። ተግባሩ ተፈጻሚ እንዲሆን ከሌሎች ተቋማት ጋር ተቀናጅተው እንደሚሰሩ ያነሱት አማካሪው የሚሰራው ጡብ ለገጠር ኮሪደር ልማት እንደሚውል አንስተዋል። ስራና ክህሎት ቢሮና የከተማና መሰረተ ልማት ቢሮ እንዲሁም መሬት ቢሮ እነዚህ ቢሮዎች በጋራ በመሆን እያስተባበርን ነው የምንገኘው። ኦልሞስት እነዚህ ፖሊቴክኒክ ኮሌጆች በስራና ክህሎት ቢሮ ስር ያሉ የመንግስት ተቋማት ናቸው። ስለዚህ ይሄን በስፋት መሟላት የሚገባውን አሁን ሰልጣኞችም እንደሚያነሱት አንዳንድ መሟላት የሚገባቸው ሁኔታዎች ተሟልተው እነዚህ በሙከራ ደረጃ ያመረቷቸው ማሽኖች በቀጣይ እንዴት ወደ ምርት ይግቡ። በገጠር ላይ ለሚሰራው የቤት ልማት ፕሮግራምም በከተማ ለሚሰሩ ዝቅተኛና መካከለኛ የቤት ፕሮግራሞችም ይሄን የጡብ ቴክኖሎጂ በስፋት የምንጠቀም ይሆናልና በዚህ በደንብ እየታሰበበት ያለ ሂደት ነው። በስልጠናው ያገኙትን በመተግበር በክልሉ ውብና ማራኪ መንደር ለመፍጠር እንደሚሰሩ ያነሱት ተሳታፊዎቹ ለወጣቶች የስራ እድል እንደሚፈጥርም ተናግረዋል። አሳልፈው ደግፍ ይባላለሁ። ከደብረ ብርሃን ፖሊቴክኒክ ኮሌጅ የማኑፋክቸሪንግ አሰልጣኝና ቴክኖሎጂስት ነኝ እና እስከዛሬ አሁን የሰራነው እኛ ማሽኑ ነበር። ዛሬ ደግሞ የወሰደን ያለነው ስልጠና ምንድነው?
ማሽኑ ምን አይነት ፕሮዳክት ያወጣል፣ እንዴት እንሰራበታለን የሚለውን ነገር እያየን ነው። በሰራነው ማሽን ደግሞ ያንጡን በማምረት ለማህበረሰቡ ለማድረስ ያው እንግዲህ ቁርጠኛ ሆነን ተነስተናል ማለት ነው። አሁን ወጣቱ ያለበት ሁኔታ ስራ አጥ የሆነ ነው። እነዛን ስራ አጥ የሆኑ ወጣቶችን በማደራጀት ስራ እንዲያገኙ ያደርግልናል። አወል ሰይድ እንድሪስ ይባላል ከወይዘሮ ስም ፖሊቴክኒክ ኮሌጅ ደሴ። ስልጠናውን ወስደን ተግባራዊ ከማድረግ የብዙ ባለድርሻ አካላት ድርሻዎች ያሉበት ቢሆንም የኛን ከመወጣት አንጻር በተሻለ ሁኔታ እንፈጽማለን የሚል አመለካከት አለን። ስልጠናው ለሚቀጥሉት 3 ቀናት የሚቀጥል ሲሆን ከንድፈ ሐሳብ በተጨማሪ የተግባር ስልጠና እንደሚሰጥ በመድረኩ ተጠቁሟል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ። Thank you.